ቴምር ሪል ስቴት እስካሁን ድረስ በብዙ ምክንያቶች ቤትና ሱቆችን መግዛት ፈልጋችሁ ላልተሳካላችሁ ደንበኞች እነሆ ቴምር ሪል ስቴት በመሃል ፒያሳ ከሊሴ ገብረ ማርያም ትምህርት ቤት ጀርባ ቅንጡ አፓርትመንቶችን ከልዩ የከተማ እይታ አረንጓዴ ስፍራን ከጠዋት ፀሐይ ጋር አጣጥሞ በያዘ መልኩ ለሽያጭ አቅርቦላችኋል። ከባለ 1 እስከ ባለ 3 መኝታ የሆኑ ቤቶች በ10% በ663,000 ብር ቅድመ ክፍያ ስናቀርብለው ቀሪውን በኢትዮጵያ ብር ያለምንም ወለድ ከ25% ልዩ ቅናሽ ጋር የሚከፍሉበትን ሁኔታ አመቻችተንሎት ነው። በተጨማሪም እዛው ፒያሳ ከአድዋ ሚውዚየም ፊት ለፊት የሚገኝ የመጨረሻውን የሆነ G+5 የገበያ ማዕከል በ900,000 ብር ቅድመ ክፍያ ለአዲስ ኮምፓስ ሚዲያ ቤተሰቦች ለሽያጭ አቅርበናል። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያገኙናል። ቴምር ሪል ስቴት። የጠቅላይ ሚኒስትሩ ባለብዙ ስለት የጥቃት ስልት። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት ያቀረቡት ጥሪ በከፍተኛ ሁኔታ እያነጋገረ መሆኑን ተመልክቻለሁ። ጠቅላይ ሚኒስትሩ በዛሬው ጥሪያቸው ለትግራይ ክልል ጊዜያዊ አስተዳደር ለመሾም ህዝብ በኢሜል ጥቆማ እንዲሰጥ ከዛሬ መጋቢት 17 2017 ጀምሮ በትግርኛ ባስተላለፉት ጥሪ ጠይቀዋል። ጠቅላይ ሚኒስትሩ በዚህ መግለጫቸው ላይ ተጠቅሳለው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትን የመሾም ስልጣን በህግ ለጠቅላይ ሚኒስትሩ የተሰጠ ቢሆንም ህዝቡን ማሳተፍ አስፈላጊ ሆኖ ተገኝቷል። በመሆኑም ህዝቡ በኢሜል ጥቆማዎችን ይላክ ብለው ጠይቀዋል። በደንብ አስምሩ። እንግዲህ የመሾም ስልጣን በህጉ መሰረት በህግ ለጠቅላይ ሚኒስትሩ የተሰጠ ቢሆንም ነው የሚለው። ይቀጥላሉ ጠቅላይ ሚኒስትሩ የትግራይ ህዝብ በተሟላ መንገድ በምርጫ መሪዎቹን እስኪመርጥ የጊዜያዊ አስተዳደሩን ዓላማዎች በብቃት ይፈጽማሉ የምትሏቸውን የክልሉን ሰላምና ደህንነት ማረጋገጥ ይችላሉ የምትሏቸውን እጩዎች በጠቅላይ ሚኒስትሩ ጽህፈት ቤት ኢሜል ጥቆማችሁን ከዛሬ መጋቢት 17 ጀምሮ አድርሱኝ የሚል ነገር ነው የተጻፈው። የክልሉ ጊዜያዊ አስተዳደር በሶስት መንገድ ተቋቁሟል ይላል መግለጫው ላይ። በህገ መንግስቱ መሰረት 1፣ በፕሪቶሪያው የሰላም ስምምነት መሰረት 2፣ በሚኒስትሮች ምክር ቤት ደንብ መሰረት ይላል። ለ2 ዓመታት በስራ ላይ መቆየቱን የጠቆሙት ጠቅላይ ሚኒስትሩ የተሰጡት ዓላማዎች ባለመፈጸማቸው ለተጨማሪ 1 ዓመት ማራዘም አስፈላጊ ሆኖ ተገኝቷል የሚል ሐሳብ ነው በደብዳቤያቸው ላይ ያሰፈሩት። ይቀጥላል። ለጊዜያዊ አስተዳደሩ ከተሰጡት እና ካልተፈጸሙት ቁልፍ ዓላማዎች መካከል አንዱ ምርጫ እንዲካሄድ ምቹ ሁኔታ መፍጠር ቢሆንም መፈጸም አልቻለም። በዚህም ምክንያት ህግ በማሻሻል የጊዜያዊ አስተዳደሩን ለ1 ዓመት ማራዘም በግድ አስፈላጊ ሆኖ ተገኝቷል። የፌደራል መንግስት አዲሱን የጊዜያዊ አስተዳደር ፕሬዝዳንት መሾም አስፈላጊ በመሆኑ ይህን አካሄድ መርጧል። ከዚህ በተጨማሪም የፌደራል መንግስት ፖለቲካዊ፣ አስተዳደራዊና የህግ ስራዎችን እየሰራ ይገኛል የሚል ጥቆማ እንዲሰጥ በኢሜል ተሰርቷል። ዛሬ በጣም ሰፊ መወያያ ሆኖ ከቀረቡት አጀንዳዎች የተለያየ ናሬቲቮች ሲነሱ አይቻለው። የፖለቲካ ምህዳሩ፣ የሚዲያ ምህዳሩ ከዚህ ጋር የተሳሰረ ነው። እንግዲህ አተያያቸውን በጣም ብዙ አተያይ ነው ያለው። የራሴን አተያይ ነው ማቀርበው። እንግዲህ በእኔ እምነት በተደራጀ መንገድ ቀጣይ መግለጫ የሚያወጡ አካላት ይኖራሉ ብዬ አስባለሁ። ከነዚህ ውስጥ የደብረጽዮን ቡድን ህወሓት ወደ አንድ እየመጣ ነው። የደብረጽዮን ቡድን መግለጫ የሚያወጣ ይመስለኛል። ወይም ደግሞ የደብረጽዮን ቡድን ስል ታጣቂዎቹን የህወሓት ታጣቂ አመራሮች ጀነራሎቹን ጨምሮ አይ ቲንክ የደብረጽዮን ቡድን መግለጫ የሚያወጣ ይመስለኛል። ስቱዲዮ እስክገባ ድረስ መግለጫ አላወጡም። እንግዲህ አስበውበት ተነጋግረው
መግለጫ የሚያወጡ ይመስለኛል። የኔን አስተያየት ነው ማነሳላችሁ። 1 2 3 አስተያየቶች በደንብ አስቤበት ያየሁትን አስተያየት ቶሎ አቀርብላችኋለሁ። ምንድነው ለብዙ ሰው ከምን የመነጨ ነው የሚል ነገር አይቻለሁ። እኔ 1 3 4 ምክንያቶች ይታዩኛል። አንደኛ ጠቅላይ ሚኒስትሩ በተግባር ማሸነፋቸውን ማሳየት ፈልገዋል ብዬ አምናለሁ። በተግባር ነው ያልኩት። በተግባር አሸንፊያለሁ የሚለውን ነገር ክሪስታላይዝ ማድረግ ፈልገዋል። አንደኛው ምክንያት እሱ ነው። ዝርዝሩን እንመጣበታለን። ምን ማለት ነው? በተግባር ማሸነፋቸውን ማረጋገጫ ምንድነው? በተለይ ከትግራይ ፖለቲካ አንፃር ከሌሎቹንም ጨምሮ ለተራዘመ ጊዜ በተለይ የትግራይ ፖለቲከኞች ሚዲያዎችን ጨምሮ ጠቅላይ ሚኒስትሩን ሌቭል የሚያደርጉበት በጣም የተጠና አገላለጥ አለ። ሚዲያዎችን ጨምሮ የትግራይ ብሔርተኞች በኢትዮጵያ ስም የነበሩ ጽሁፍ ድንቅ ኢትዮጵያዊ ምናምን ሲሉ አሁን ሙሉ አዲስ ጀማሪ የትግራይ ብሔርተኛ ይሆናሉ እና ጠቅላይ ሚኒስትሩን ሌቭል የሚያደርጉበት ነገር አለ፣ የሚፈርጁበት። አንዳንዶቹ ጋር እኔ በግላጭ ተከራክሬያለሁ የምታውቁት ስለሆነ። እነዚህ ሰዎች ምንድነው ሌቭል የሚያደርጉት? ለምሳሌ አንደኛ ጠቅላይ ሚኒስትሩ ስማርት አይደለም ይላሉ። ይህን ክርክር ስለምታስታውሱ ዝርዝር አልገባ። ስማርት አይደለም አንድ። ሁለተኛ የጠቅላይ ሚኒስትሩ ነገሮች ጎልቶ የታዩበት ምክንያት የተቀናቃኞች ድክመት ነው ብለው ነው የሚያስቡት። በእኛ ድክመት ወይም በተቀናቃኞቹ በጠቅላይ ሚኒስትሩ ተቀናቃኞች ድክመት ነው እንጂ የአብይ ጥንካሬ አሸናፊነት የታየው እኛ ደካማ ባንሆን ኖሮ በጣም ደካማ ነው የሚል ሁለተኛ መከራከሪያ ነው። ሁሉ ጊዜ ብትሰሙት ፍሬም የተደረገው ሁለተኛው ፖይንት እሱ ነው። አንደኛ ምን ብያችኋለሁ? ስማርት አይደለም። ሁለተኛ ምን እያልኳችሁ ነው? ጠቅላይ ሚኒስትሩ ጎልተው የታዩት ምክንያት የተቀናቃኞች ድክመት ነው። የትግራይ ኃይሎች እርስ በራስ ባትደባደቡ ኖሮ ባትቧጨቁ ኖሮ ጠቅላይ ሚኒስትሩ ጎልተው ያወጡም ነበር። የትግራይ ኃይሎች እንዲህ ባትሆኑ ኖሮ ጎልተው ያወጡም ነበር። ይሄ ነው ኔሬቲቫቸው። ሁለተኛው ኔሬቲቭ እሱ ነው ቶሎ ለማለት። ሶስተኛ ጠቅላይ ሚኒስትሩና ጓደኞቻቸው አልቆላቸዋል። እንደውም የሚነዷት መርከብ የሰጠመች መርከብ ናት። መርከብ ሁሉ ይስላሉ አንዳንዶቹ የደብረጽዮን ልጆች ከኢየሱስ አዳኝነት ወደ ደብረጽዮን አዳኝነት የተቀየሩ ከኢየሱስ መስመርና ወደ ህዋት መስመርና የተቀየሩ አሉ። መርከብ ሁሉ ይስላል። የሚያስቁ በቃ መርከቧ ሰምጣለች ምናምን ነው። ይሄ ነው። በዛ ላይ ደግሞ ሃይማኖታዊ ስለሚያደርጉት ቀልባቸውን ስተዋል። ፓራኖይድ ሆነዋል። በነገራችን ኢትስ ኤክስትሪምሊ ፓራኖይድ። ታዩታላችሁ። ይሄ ፓራኖይድ መሆናቸውን በቃ በግላጭ ነው የምታዩት። ስለዚህ ለህሊናቸው የሚነግሩት አልቆለታል፣ የሚነዳት መርከብ ተሰባብራለች፣ እሱም እንጨቷን ይዞ ነው ያለው ምናምን ነው የሚሉት። ሶስተኛው ትርክት እሱ ነው። አራተኛ ጠቅላይ ሚኒስትሩ ገፋ ቢያደርጉት ይወድቃል፣ እንደውም አንድ ሐሙስ ነው የቀረው። ገፋ ማድረግ ብቻ ነው። ገፋ ካረከው ይወድቃል። ይሄን ነው ለሁሉም የሚናገሩት። ይሄንን ነው። አሁን ስፔሲፊክ ስለ ትግራይ ያወራው ነው እንጂ ሌሎቹን እየጨመርኩ ሴት ደግሞ አሳያችኋለሁ። አንድ ሐሙስ ነው የቀረው። ከትግራይ ብሔርተኞች ይልቅ ፋኖ ጋር ይበልጣል። የፋኖ ታጣቂዎችና የፋኖ ፒአሮች ውጭ ያሉትን አንድ ሐሙስ ነው። ሰምታችኋል። አንድ ሐሙስ አመት አለፈው መሰለኝ። አንድ ሐሙስ ያቺን ሐሙስ እየፈለኳት ነው በነገራችን ላይ ፈልጉልኝ። አንድ ሐሙስ ነው የቀረው የሚል ትርክት ፈጥረዋል። ሌላው ጠቅላይ ሚኒስትሩ ምንም ማህበራዊ መሰረት የለውም።
በቃ ምንም ገፋ ብታረጉት የሚወድቅ ማህበራዊ መሰረት የሌለው ምናምን ይሄን የሳሉት ስለ ትግራይ ብሔርተኞች የትግራይ ሳይድ ያሉት ስላነሳው ነው እንጂ ይሄ በሙሉ የአማራ ብሔርተኛውም ጋር አለ ይሄ በሙሉ የኦሮሞ ብሔርተኛ ውጭ ያሉት ጋር አለ በነገራችን እንደውም አሁን ከትግራዮቹ ኔሬት አድርገውት የትግራይ ብሔርተኛው ማን ወረሰው የአማራው ብሔርተኛው ወርሶታል አልጋ ወራሽ ሆኗል የኦሮሞ ብሔርተኛው ፓርሻሊ አልጋ ወራሽ ሆኗል በዚህ ጉዳይ በዋነኛነት የፕሮፓጋንዳ ውርጅብኝ ከዚህ ጋር የተሳሰረ ነው በዚህ ላይ ያነጣጠረ ነው ይሄ ነው ሌቭሊንጉ መቀበል የከበዳቸው ነገር አለ ኢን ስማርት ዌይ ጠቅላይ ሚኒስትሩ እየሄደ መሆኑን ለህሊናቸው መንገር በጣም ከብዷቸዋል በጣም በየቀኑ ሽንፈታቸውን እየተጎነጩ ማለት ነው የጠቅላይ ሚኒስትሩን ጥንካሬ ሳይሆን የኛ ድክመት ነው የሚለውንም ደጋግሞ ነው የሚያነሱት እየሰጠሙ ነው መርከቧ ሰምጣለች አውቶቡሷ ሰምጣለች ተሰባብራለች ምናምን ደጋግሞ ነው የሚያነሱት ገፋ ቢያደርጉት ይወድቃል አንድ አርብ ነው አንድ ሐሙስ ነው አንድ ማክሰኞ ነው አንድ ሰልስት ነው ወዘተ ነው የሚሉት ሶሻል ቤዝ የለውም ይላቸዋል ከዛ ማህበራዊ መሰረት የለውም ሪሊ እንደዛ ነው በርግጥ ማህበራዊ መሰረት እዛው ደግሞ ይገለበጡና ፕሮቴስታንቶች ከሱ ጋር ተሰልፈዋል ሙስሊሞች አባቶቹ ሙስሊሞች ተሰልፈዋል ሲሉ አሚን ሚታይ ነው በነገራችን ፕሮቴስታንት አካባቢ ለዚህ ስርዓት ያለው ነገር ግልጽ ነው ሙስሊሞቹ ትላንትና ድምጻችን ይሰማ ምናምን የሚሉ ሰዎች ዛሬ ተሰብስበው የቱ ጋር ነው ያሉት የእስልምና ምክር ቤቱ የቱ ጋር ነው ያለው ኢስ ክሊር የደቡብ ምናምን ተወላጆች የቱ ጋር ነው ያሉት ሪሊ አፋር አካባቢ ጸባለው ወይ ከዚህ ስርዓት ጋር ሶማሊያ አካባቢ ጸባለው ወይ ከዚህ ስርዓት ጋር እኔ አንዳንዴ አይንን ገለጥ አርጎ ማየት በባዶ ማህበራዊ መሰረት የለውም መሰረት አንተ ስለሌለበት መሰረት የለውም ማለት አትችልም አንተ ስለሌለህበት ስላልመሰለኝ ነው በነገራችን ላይ ስላልመሰለኝ ነው በግልጽ ለማንሳት ፕሮቴስታንት ደረጃ አውጣ ቢባል ቁጥር 1 ነው ብልጽግና ጋር ነው ያለው ብዬ ነው ማስበው ፕሮቴስታንት ኦልሞስት ከ20 ሚሊዮን ያላነሰ ህዝብ ነው እዛው 20 ሚሊዮን እዛው ውስጥ ነው ያልኳቸው አይደለም ይሄ መሬት ላይ የተነጠፈ እውነት ነው በነገራችን ላይ መሆን የለበት እኔ ሃይማኖት ታካኪ እንዲሆን ይሄ ድርጅት መንግስት አልፈልግም እውነታው ግን እሱ እስልምና አባቶች እንትኖች ከዚህ መንግስት ጋር ነው ያሉት እስቲ የእስልምና መሰረታዊ ጥያቄያችን አልተመለሰም ብለው እንደ ድሮ ፕሮቴስት ሲያደርጉ አይታችኋል አባቶቹን ከያስክ መሪዎቹን ከያስ ድምጻችን ይሰማ ወዘተን ከያስክ ስለሌላው ምንድነው ሌላውን ለሚያ ሊደርሺፑን ኮንትሮል ካረክኮ አውራውን መያዝ ነው ንቡን እኮ ኮንትሮል ታደርገዋለህ ያ አይደለም እውነቱ ያ አይደለም ትም ብሎ ሶሻል ቤዝ የለውም ምናምን የለውም ሪሊ እንደዛ ነው እውነቱን ተቀብሎ መሄድ ነው የሚሻለው ወይንስ ሰልፍ ዲናያል ውስጥ መግባት ነው የሚሻለው ዞሮ ግን አንዱ የጠቅላይ ሚኒስትሩ በተግባር ማሸነፋቸውን ማሳየት ፈልገዋል ይሄ ነው አንዱ እኔ ነኝ ኃላፊነት ወስጄ ነው የምናገረው የራሴ አተያይ ስለዚህ ጠቅላይ ሚኒስትሩ ዋነኛ ባላንጣዎቻቸውን ተቀናቃኞቻቸውን ደቁሰዋቸዋል ይሄ ነው እውነቱ ወይ ጉልበታቸውን አምነው ተቀብለዋል ወይ ሸሽተው እንዲወጡ አድርጓቸዋል ወይ ወደ ትግራይ ወይ ወደ ውጭ ሀገር ወይ ወደ ሌላ ቦታ ወይ የሚዲያ አርበኛ ሆነው እንዲቀሩ አድርጓቸዋል ወይ አፋቸውን ዘግተው እንዲቀመጡ አድርጓል ስለዚህ በተግባር ጠቅላይ ሚኒስትሩ ባላንጣዎቻቸውን ተቀናቃኞቻቸውን አሸንፈዋል this is number 1 ይሄ ነው እውነቱ መካድ የማይችል እውነት ነው ብንወደው ብንጠላው ጠቅላይ ሚኒስትሩን ብትወደው ብትጠላው የተግባር አሸናፊ ሆኗል እነዚህ ባላንጣዎች ተቀናቃኞች ተሸንፈዋል በቅደም ተከተል አስቀምጥላችሁ ይችላል ባላንጣዎቹ ተቀናቃኞቹ እና እናንተ ተከራከሩ ፍረዱ እዚህ ላይ አልተሸነፉም ተሸንፈዋል የሚለው ፍረዱ ለጠቅላይ ሚኒስትሩ የስልጣን ስጋት የነበሩ አካላቶች ተሸንፈዋል በደረጃ
የጠቅላይ ሚኒስትሩ የስልጣን ስጋት ከዕለት ወደ ዕለት እየቀነሰ ነው ሄደው ወደድንም ጠላንም እየቀነሰ ነው ሄደው ክሊር ኤንድ ፕሬዘንት ዴንጀር አሁን ያለባቸው አይመስለኝም ጠቅላይ ሚኒስትሩ እንደሚያማችሁ አውቃለሁ ይሄ ግን ፋክት ነው ምን ላድርገው ደረጃ በደረጃ ተቀናቃኞቻቸውን ባላንጣዎቻቸውን አሸንፈዋቸዋል ደረቅ አቆይ ነው ምሳሌ አንደኛ ህወሓት እና የታጣቂ ጦር ተሸንፏል ዛሬ ለማኝ ሆኗል ህወሓት ታጣቂ ጦሩ ለማኝ ሆኗል ስልጣን ለማኝ ሆኗል ይሄ እውነት አይደል ትላንት እንዲነበር የዛሬ 4 ዓመት 5 ዓመት እንዲነበር አንድ ሁለተኛ የኦሮሞ ብሔርተኞች ድርጅቶች የኦሮሞ ፖለቲከኞች አክቲቪስቶች ተሸንፈዋል እውነት አይደለም ትላንትና ሁለት መንግስት ነው ያለው አንደኛው መንግስት በኔ ይመራል ቄሮ መንግስት ይባላል ሌላኛው መንግስት የጠቅላይ ሚኒስትር አብይ ነው የሚሉ ሰዎች ዛሬ ወጥተው ሁለት መንግስት ነው ያለው አንደኛው በኔ የሚመራ ሌላኛው በአብይ ይመራ ይላችኋል ሁለተኛ ስጋት እሱ ነው ባይዘው ከህወሓት ቀጥሎ ሁለተኛው ስጋት ይሄኛው አቶ ጀዋር ተሸንፏል የኦሮሞ ብሔርተኞች ተሸንፏል በምንም ተአምር ዛሬ አደባባይ ወጥቶ ሁለት መንግስት ነው ያለው አይለችሁ is not easy ሁለት መንግስት ነው ያለው በአንድ ሀገር እኮ ቀላል ንግግር እንዳይመስላችሁ ዛሬ በምንም ተአምር ሁለት መንግስት ነው ያለው ሊል የሚችልበት አንደበት የለው የሽንፈት አንደበት ነው ያለው ነገሪቷ ልትፈርስ ነው ቀውስ ሊመጣ ነው ይሄ ጠቅላይ ሚኒስትሩ ሀገር ላይ ያፈርስ ነው እንጂ ሁለት መንግስቶች ቆመን ሀገሪቷን ቼክ ኤንድ ባላንስ ያረግናት ነው የሚል የለም የሽንፈት ውጤት ነው ይሄ አምኖ መቀበል ነው ከህወሓት ቀጥሎ ሁለተኛው ይሄ ነው ሶስተኛ የውስጥ ድርጅት ተቀናቃኞቻቸውን መተዋቸዋል ወይም የሉ እውነት ለመናገር ናቶ ለማ መገርሳ ናቶ ገዱ የሉ ሶስተኛው ትሬት ይሄ ነው የብሔር ፖለቲካው ስታተስኮ መጠበቅ አለበት ምናምን ብለው ሲሉ የነበሩት ናቶ ገዱ ብሔርተኞቹ የብሔር ፖለቲካ ዋናው ቲም ገዱ ቲም ለማ የምትሉት የለም አሁን ኦሬዲ ቲም ገዱ የፌስቡክ አርበኛ ሆኗል የዲያስፖራ አርበኛ ሆኗል ቲም ለማ ቅድም እንዳልኩ አፉን ዘግቶ ተቀምጧል እነዚህ ሶስት የጠቅላይ ሚኒስትሩ የስልጣን ስጋት ተቀናቃኞች እነዚህ ሶስቱ ናቸው የነበሩት ሶስቱም የሉም ህወሓትም ተሸናፊ ሆኖ ወጥቷል የኦሮሞ ብሔርተኞች ነጀዋርም ተሸንፈው ወጥተዋል ነገዱም ተሸንፈው ወጥተዋል ለስልጣን ስጋት ሶስቱ ናቸው ሌላው ስጋት አይደለም ኖ ያትሸወድ ፋኖ የስልጣን ስጋት አይደለም የፌደራል መንግስቱ የስልጣን ስጋት ሆኖ አቅም ፋኖ ስሜት አይደለም ማወራው ዕውቀት ነው ማወራው የፌደራል መንግስቱ የስልጣን ስጋት አይደለም ፋኖ እዛ ደረጃም አልደረሰም የሚደርስም አይመስለኝም ስለዚህ ይሄን እውነት የመቀበል ችግር ነው ያለው ስለዚህ እኔ የጠቅላይ ሚኒስትሩ ውሳኔ የሚመነጨው በተግባር ማሸነፋቸውን ማሳየት ፈልገዋል ብዬ ነው ማምነው መቼም ሁሌ ስጠቅሰው ተሰማላችሁ ሮበርት ግሪን የሚባል ሰውዬ ሮበርት ግሪን the 48 laws of power ነው ብዙ ግጋቶቹን ሁሌ ሪፈር አደርጋለሁ እኔ አንዱ ሪፈር ከማረጋው ነገር ሮበርት ግሪንን ነው ሮበርት ግሪን ጠቅላይ ሚኒስትሩን በመጻፉ በተደጋጋሚ እንዳነሳው አይቻለሁ ሮበርት ግሪን የስልጣን ግጋት 9ኛው የግጋት ምን ይላል መሰላችሁ 9ኛው ስታሸንፍ በቃላት ብቻ ሳይሆን በተግባር ማሸነፍ ይላል win through your actions not only through argument ነው ስታሸንፍ በቃላት ብቻ ሳይሆን በተግባር ማሸነፍ ብንወድም ብንጠላም በኢትዮጵያ ፖለቲካ ምህዳር ላይ ጠቅላይ ሚኒስትሩ አሸንፈዋል ይሄ ነው እውነቱ ብንወድም ብንጠላም ነው ያልኩት አንደኛ ጠቅላይ ሚኒስትሩ የህወሓትና ታጣቂዎችን ጉልበት ሰብረዋል መቅኒያቸውን አፍስሰዋል
የተግባር ማለት ይሄ ነው። ጉልበታቸውንም ነው የሰበሩት፣ መቅኒያቸውንም ነው ያፈሰሱት። በተግባር አሸንፈዋል። ሁለተኛ ጠቅላይ ሚኒስትሩ ትላንትና ሁለት መንግስት አለ፣ አንደኛው በኔ የሚመራ ሁለተኛው በጠቅላይ ሚኒስትሩ የሚመራ ሲሉ የነበሩትን ሰዎች በተግባር ቋንጃቸውን ሰብረዋቸዋል። ሁለተኛው ይሄ የተግባር እርምጃ ማለት ይሄ ቋንጃ ሰብረዋል። ብንወድም እንጠላም ነው እያልኩ ያለው። ሶስተኛ ጠቅላይ ሚኒስትሩ የአማራውን ማህበረሰብ ከኔ ውጪ ማነቃነቅ አይችሉም በሚል የተኮፈሱትን ነገዱ አንዳርጋቸው ተንከራታች ዲያስፖራ ሆነዋል። ተንከራታች። በተግባር ማሸነፍ ማለት ይሄ ነው። ፎርቴሎስ ኦፍ ፓወር ህግጋት 9 ስታሸንፍ በቃላት ብቻ ሳይሆን በተግባር አሸንፍ። ሶስተኛ ደረስኩ አይደል? አራተኛ ለጠቅላይ ሚኒስትሩ ሮድማፕ የሰጠሁት እኔ ነኝ፣ ከኢሳያስ ያገናኘሁት እኔ ነኝ፣ እኔ በሚል የ50 ዓመት የፖለቲካ ህመም የተጣባው ደዌ የተመታው ደዌ አቶ አንዳርጋቸው ጽጌ ዛሬ በእንግሊዝ ሀገር በአንዲት ክፍል ውስጥ በስቱዲዮ ውስጥ ቁጭ ብሎ ይቆዝማል፣ ያለቅሳል። በነገራችን ላይ ያለቀሰ ለሰዎች በደወለ ቁጥር ለቅሶን ነው የሚያሰማው። እኔ እኮ ማለት እንዲሆኜ ፕሬዝዳንት ተደረግ ተብዬ ምናምን ተብዬ ይሄ ወደ ኋላ ሄዶ ሲያሬጅ ሰው ሪግሬት የሚያደርገው ነገር አለ አይደል? እሱ ጀምሮታል። በነገራችን አለኛ ፕሬዝዳንት ምለውንም አትዋሻቱ። አንዳርጋቸው ባለኝ መረጃ መሰረት የትምህርት ማስረጃን አምጣ ተብለ የትምህርት ማስረጃ ስላላቀረበ ነው አቶ አንዳርጋቸው ፕሬዝዳንት ያለው። ኔፓ ነው፣ ምንም የትምህርት ማስረጃ የለውም። አትዋሽ። ካለስ ያውጣና በዚህ ትምህርት ይሄን ባችለር ይሄን ማስተርስ በልና ለሰው አሳይ። እንዴት አድርገው እንትን ይበሉት ይሹሙት። ኢነኒ ኬዝ እኔ አሁን አቶ አንዳርጋቸው ላወራ አይደለም። ደረጃ በደረጃ ዛሬ ስቱዲዮስ ቁጭ ብሎ ነው እየሰራ ያለው። የሚመገበበትና የሚተኛበት አንድ ስቱዲዮ ነው። ከዚህ በላይ የተግባር ማሸነፍ አለ ወይ ነው ጥያቄ። አሁን የጠቀስኩላችሁ አራት አካላቶች በተግባር ተሸንፈዋል። አምስተኛ ጠቅላይ ሚኒስትሩና መንግስታቸው አልቆላቸዋል። አንድ ሐሙስ ነው የቀራቸው። ቀባሪ አጡ እንጂ በ3 ወር አዲስ አበባ እንገባለን፣ በ3 ወር ጉዳዩ ያልቃል ሲሉ የነበሩት በኮቴሽን ኢንጂነር ይልቃል ጌትነት ዛሬ እጅግ ሲጠየፉት የነበረውን የ30 ዓመት ፍጹም አምባገነን የሆነውን የኢሳያስ አፈወርቂን ዳይፐር ለዋጭ ሆነዋል። አሳዛኝ ዜና ነው። አሳፋሪ ዜና ነው። የእድሜ መጨረሻ ላይ ዳይፐር ለዋጭ ስትሆን ያሳዝናል፣ ያሳፍራል። የተግባር መሸነፍ ማለት ግን እሱ ዛሬ ኢሳያስ የሚንቆለጳጰሰው በእነ ኢንጂነር ይልቃል። ትላንትና ጥንብርኩሱን ያወጡት ሰውዬ ያንቆለጳጵሱታል። ዛሬ መሄጃ ስለጨነቀ ዳይፐር ቀያሪ የምትሆነው ለዛ 79-80 ዓመት ሽማግሌ 30 ዓመት አምባገነን ሆኖ ህዝቡን የገደለና የጨረሰ ወጣቶቹን ያስወጣ ባዶ ሀገር የተረከበ ሰው ጫማ ስር የምትወድቀው ስትሸነፍ ብቻ ነው፣ ስታሸንፍ አይደል። በተግባር ማሸነፍ ማለት ይሄ ነው። ይሄ ነው እውነቱ። የስልጣን ህግጋት 9 ስታሸንፍ በቃላት ብቻ ሳይሆን በተግባር አሸንፍ የሚባለው ይሄ ነው። ዊን ስሩ አክሽን። ዛሬ ጠቅላይ ሚኒስትሩ ሾዋፕ እያደረጉ ያሉት በተግባር ማሸነፋቸውን ነው እያሳዩ ያሉት። በተግባር ይሄ አሁን ያቀረብኩት ላይ የሚከራከር ካለ አውጥቶ ይከራከር። ኤርሚያስ ያቀረብኩ አንደኛው ውሸት ነው፣ ሁለተኛው ውሸት ነው፣ ሶስተኛው ውሸት ነው፣ በተግባር አላሸነፉም፣ ተሸንፈዋል የምትሉ ከሆነ በመረጃ በማስረጃ አምጡና እንሟገት። ከስልጣናቸው ትሬት የሚባሉ አካላቶች ግን ተሸንፈው በዝረራ መቅኒያቸው ተሰብሮ ወገባቸው ተሰብሮ ወጥተዋል። ይሄ ነው እውነቱ። ሾዋፕ ማድረግ አለባቸው። ስለ ትግራይ መለስ ስለ ህዋት መለሳለሁ። በጥቅሉ የዛሬ መግለጫ ያየሁት እኔ ይሄንን ያሳየኝ፣ ሌላ አይደለም ያሳየኝ። አንደኛው ነጥብ እሱ ነው።
ወደ ህዋት ልመለስ ምን ያገናኘዋል ከህዋት ጋር ከምን ያገናኘዋል ከኢሜሉ ጋር ኢሜል አርጉልኝ ኢትስ ኦኬ ፕሬዝዳንት ለመምረጥ ኢሜል አርጉልኝ የሚለው ከመሸነፍ ጋር በምን ያያይዘዋል ማሸነፍን በተግባር ከማሳየት ጋር ምን ያያይዘዋል የሚል ጥያቄ ነው አብሮ የሚነሳው ወደ ህዋት ስመጣ ሁለት ሌላ ተጨማሪ ነገር አለ ወደ ህዋት ወይም ደግሞ በህዋት ዙሪያ ካለው ታጣቂ ይሄ ታጣቂውን የሚመራው የጦር አዛዦች እሱ ጋር ሌላ ተጨማሪ ምክንያት አለ በጥቅሉ የተሸናፊነት ጎራ ውስጥ ነው ያለው እንደሌሎች ሁሉ ስፔሲፊክ ግን ስለ ህዋትና ታጣቂው ኃይል ስለ ጀነራሎቹ ምንናወራ ከሆነ ደግሞ ሌላ ነገር አለ ይሄ ምንድነው ሁለተኛው እንትን ለእያንዳንዱ ድርጊት ያጸፋ ድርጊት አለ ነው ሁለተኛው መልስ እሱ ነው ሁለተኛ አስተያየት እሱ ነው ከህዋት ጋር የተያያዘው for every action there is an equal and opposite reaction so ወደ ህዋት ስመጣ ኒውተን ሰርድሏል ማለት ነው the law of action አለ the law of action and reaction አለ the law of motion አለ ማለት ለእያንዳንዱ ድርጊት አጸፋ አለው እኩል ተመጣጣኝና በተቃራኒው ያለ for every action there is an equal and opposite reaction ይሄ ነው ሁለተኛው ምክንያት በደብረ ጽዮን የሚመራው ህዋት ታጣቂ የሆነው የጦር አመራሮች የአገሪቱን ብሎም የጠቅላይ ሚኒስትሩን ስልጣን የሚጋፉ በርካታ ነገሮች እያደረጉ ነው they action እየወሰዱ ነው so equal reaction ያስፈልጋል ማለት ነው ከዛም አልፈው በሚፈጽሙት ድርጊት ደረታቸውን ነፍተው የሚናገሩ ሆነዋል በብዙዎች ዘንድ ጥያቄ መነሳት ጀምሯል ባለፈው እሁድ አንድ ውይይት አድርገን ነበር እዛም ላይ አንስተነው ነበር ከአንድ ወጣት ልጅ ጋር ያነሳነው ላይ እዛ ላይ ሄዳችሁ ውይይቱ ማየት ትችላላችሁ በፓርላማ ጭምር ጠቅላይ ሚኒስትሩ የተነሳባቸው ነው የነበረው ምንድነው የተደረገ ያለው ክቡር ጠቅላይ ሚኒስትር አደብ ማስገዛት አቃቶት እንዴ አደብ አስገዙልን እንጂ መባል ተጀመረ ትግራይ ያለው ችግር የጠቅላይ ሚኒስትሩ ነው የፌደራል መንግስቱ ችግር ነው መባል ተጀመረ በመክንያት ባሉት አክሽኖች ዘረዝራቸዋለሁ አክሽኖቹን so for every action there is equal and opposite reaction የሚባለውን የፊዚክስ 101 ነው ይዞ የመጡት አደብ ያስገዙልን እንጂ ቀላል ንግግር አይደለም ፓርላማ ላይ በነገራችን ላይ ፈገግ ብለዋል ጠቅላይ ሚኒስትሩ ፈገግታ አይደለም ከፈገግታው ጀርባ ብዙ ነገር ነው ያለው ሰዎች ፈገግታውን ያዩት ነው የፓርላማው አባል ሲናገር ሰዎች የጠቅላይ ሚኒስትሩ ፈገግታ ኖ ከፈገግታ ጀርባ ኒውተን ሰርድሏለች ከፈገግታው ጀርባ የኒውተን ሶስተኛው ህግጋት አለ the law of action and reaction አለ ሌላው የሀገራችን የጸጥታ ሁኔታ ይመለከታል በአንጻራዊነት እየተሻሻለ እንደሆነ አምናለሁ የተከበሩ ጠቅላይ ሚኒስትር መቼም ስለ ጦርነት ለእርሶ መንገር ለቀባሪ ማርዳት ነው እርሶም እንደሚሉት እኔም የማምንበት 2 ዓመት ከምንዋጋ 20 ዓመት ብንወያይ ይሻላል ከቅርብ ጊዜ አንዳንድ አባሎቻችሁና አመራሮች ሀገራችን ፍጹም ሰላም ናት ብለው ይናገራሉ አንዳንዶቹ ጦርነት ድሮም ነበረ አሁን ከመቼም ይሻላል ይላሉ ህዝብ ለማምነት ይጥራሉ እውነታው መከላከያ ጦርነት ላይ ነው እረፍት የለውም መሆን ያለበት እየሆነ ያለው መካድ ሳይሆን ለሰላም ቆራጥ በመሆን ህዝብና መንግስት የሚተማመንበት የጸጥታና የፍትህ ተቋም በመፍጠር የሀገራችን የግዛት አንድነት የዜጎች ሰላምና ደህንነት ማረጋገጥ የተሻለ ይሆናል በሰሜን ሀገራችን ክፍል ሰላም ከጠፋ ከራርሞ በአማራ በገጠር ወረዳዎች ትምህርት የለም አመራር ይሞታል ዜጎች ስጋት ላይ ናቸው የምድርም የአየር ሙቀት አለ ኦሮሚያ የተሻለ ነገር ቢኖርም አመራር ይሞታል የደህንነት ስጋቱ አሁንም አለና ዘላቂ ሰላም ማምጣት አልተቻለም
የመንግስት ቁርጠኝነት ከንግግር ባለፈ በተግባር ቢገለጽ። የትግራይ ሁኔታ ማዕከላዊ መንግስት እልባት ለምን አይሰጥም? ህወሓት እስከ መቼ ሰላም እየነሳ ይኖራል? የስልጣን ሱስ የትግራይ ህዝብ እረፍት በመንሳት ሰላም እንዳይኖር የፕሪቶሪያ ስምምነት እየጣሱ ይገኛል። አደብ እንዲገዙ መደረግ አለበት ብዬ አምናለሁ። መንግስትም ማስተናገድ ያለበት በፕሪቶሪያ ፈገግታዋን አያችኋት? ከፈገግታዋ ጀርባ ኒውተን ሰርድ ሎው ነው ያለችው። ፎር ኤቭሪ አክሽን ኢኳል ኤንድ ኦፖዚት ሪአክሽን የምትለው ነው ያለችው። መንግስትም ማስተናገድ ያለበት በፕሪቶሪያ በተፈረመው መሰረት ነው። ተደራዳሪ የፌዴራል መንግስት ጨምሮ ብልጽግና ጨምሮ በትግራይ የሚንቀሳቀሱ ኃይሎች ያካተተ ክልሉ የሚመራው ጤነኛ አደረጃጀት መፈጠር ያለበት ይመስለኛል። ክቡር ጠቅላይ ሚኒስትር ይህንን የእርሶ ትኩረት የሚሻ ይመስለኛል። ኒውተን ሰርድ ሎው ግን አላቆሙም። እዛው መልስ ሰጥተው ወረዱ። ጠቅላይ ሚኒስትሩ እዛው ቪዲዮ መልእክታቸውን መልስ ሰጥተዋል። ረፉ አንዳንዶች አማራ ክልል መከላከያ ተወጥሯል፣ ኦሮሚያ ክልል መከላከያ ተወጥሯል ብለው ጦርነት የሚያስቡ አሉ። ብታርፉ ይሻላችኋል። ፎር ኤቭሪ አክሽን ኢኳል ኤንድ ኦፖዚት ሪአክሽን ማለት ነው። መለከት ፕሪቶሪያ ታሪካዊ ስምምነት ነው። ለብዙዎች ልምድ የሚሰጥ ስምምነት ነው። ያለቀ ጦርነት ያሸነፍነውን ጦርነት ነው አቆመን ሰላም ያመጣ ነው። ለሰላም ያለንን ከፍተኛ ጉጉት በኢትዮጵያ ታሪክ ውስጥ ማንም ሰው ቢያገላብጥ መንግስት እየተዋጋ እያሸነፈ መቀሌ ለመቆጣጠር አንድ ቀን ሁለት ቀን ሲቀረው ለሰላም ድርድር አይቀመጥም። የለም በኢትዮጵያ ታሪክ ውስጥ ለምን ሆነ? ሂደት ውስጥ በቀሩት 5 10 20 ሰው የሚሞት ከሆነ ወገን ነው የሚሞተውና ያ መቅረቱ ጠቃሚ ስለሆነ ነው ድርድሩ ያስፈልገው። ድርድሩ በጣም ከፍተኛ ጠቀሜታዎች አምጥቷል። ባለፉት 2 ዓመታት ምንም አይነት ውጊያ አልነበረም። ትልቅ ነገር ነው። የትግራይ ህዝብ በውጊያው ጊዜ ሰርቪስ አያገኝም። መብራት አልነበረውም። ባንክ ሰርቪስ አያገኝም። ትራንስፖርት ሰርቪስ አያገኝም። በርካታ ችግሮች ነበሩት። መንግስት እንደ መንግስት ፈርሷል። ያን መልሶ የሚያቋቁምና ቤዚክ ሰርቪሶች ፕሮቫይድ የሚያደርግ ኢንትሪም አስተዳደር መፈጠሩ በጣም ጠቃሚና ውጤታማ ተደርጎ ይወሰዳል። ያም ሆኖ በስምምነቱ መሰረት የሚጠበቁ በበቂ ያልተፈጸሙ ጉዳዮች አሉ። አንዱ ዲዲአር ነው። የተወሰነ ሙከራዎች ቢኖሩም ዲዲአር በተሟላ መንገድ አልተፈጸመም። ዲዲአር አለመፈጸሙ ፕራይመሪሊ የሚጎዳው የትግራይ ህዝብን ነው። ማስተማር፣ መቆፈር፣ አገር ማልማት የሚችሉ ወጣቶች በወታደር ስም ተቀምጠው ለትግራይ ክልል የሚሄደውን በጀት እንዳለ ለቀለብ የሚያውሉት ከሆነ ትግራይ ውስጥ ልማት አይመጣም ማለት ነው። በቢሊዮን የሚቆጠር ገንዘብ ነው ለነዚህ ሰዎች የሚውለው በየዓመቱ በየወሩ። ያ ገንዘብ ለልማት ቢውል በርካታ ጠቀሜታ ሊያመጣ ይችላልና ዲዲአሩ ለአጠቃላይ ሰላም ብቻ ሳይሆን ለትግራይ ህዝብ ተጠቃሚ ስለሚያደርግ በተሟላ መንገድ መፈጸም ይኖርበታል። የተፈናቀሉ በሚመለከት በራያ እና በጸለምት ጥሩ ስራ ተሰርቷል። በወልቃይት አካባቢ የተጀመሩ ጉዳዮች በተፈለገው ደረጃ አልሄዱም። አሁን በእኛ በኩል ማስተላለፍ የምንፈልገው መልእክት የፌደራል መንግስት ከነገ ጀምሮም ቢሆን የተፈናቀሉ ሰዎች ለመመለስ ዝግጁ ነው። በዚያ ሳይድ በቂ ትብብር ከተደረገልን ፍላጎታችን ዜጎች ወደ መንደራቸው ሄደው የተለመደው ህይወታቸውን እንዲመሩ ነው። ያ እንዳይሆን እያደረገ ያለው ሂዩማኒቲ እና ፖለቲክስ በጣም ተቀላቅሎ ነው። በተፈናቀሉ ሰዎች ላይ የሚሰራ ፖለቲካ ጉዳት አለው። እነዚህን ከፖለቲካ ነጥለን እንደ ሰው ዜጎች ናቸው የሚጎዱ ብለን በትብብር መንፈስ ወደ ነበሩበት ቢመለሱ ኢትዮጵያ በጣም ሰፊ ቦታ ስላላት አሳሳቢ አይደለም። ከዚያ በኋላ የሚከተሉ ጉዳዮች ደግሞ በድርድር በውይይት እንዲፈጸሙ ማድረግ ይቻላል። ባለፉት 2 ዓመታት በፕሬዝዳንት ጌታቸው ረዳ
በምክትል ፕሬዝዳንት ታደሰ ወረደና ጻድቃን ገብረትንሳኤ የሚመራው አድሚኒስትሬሽን 2 ዓመት ተጨማሪ ጦርነት እንዳይፈጠር 2 ዓመት ያሉ ጥያቄዎች በንግግር እንዲመለሱ ከፍተኛ ጥረት አድርገዋል። ምንም እንኳን ቀድሞ በነበረው ውጊያ ብንወቅሳቸው ላለፉት 2 ዓመታት በሰጡት አመራር ግን ማድነቅ ማመስገን እንፈልጋለን። ተጨማሪ ውጊያ እንዳይነሳ ሙከራ አድርገዋል። ጥሩ ነገር ነው እሱ። ያ የሰጠናቸው የ2 ዓመት ጊዜ አልቋል። ስላለቀ የህግ ማሻሻያ የሚፈልግ ጉዳይ አለ። ተጨማሪ ጊዜ ስለሚጠይቅ ህግ መሻሻል አለበት። ህግ ሲሻሻል ደግሞ እስካሁን የነበረው አፈጻጸም መገምገም አለበት። ተገምግሞ መጠነኛ ለውጥ ተደርጎ የፕሪቶሪያን ስምምነት በሚያከብር መንገድ ኢንትሪም አድሚኒስትሬሽኑ እስከሚቀጥለው ምርጫ ድረስ ስራውን እየሰራ ህዝቡን ለምርጫ ማዘጋጀትና ህዝቡን የስልጣን ባለቤት የማድረጉን ፕሮሰስ ማረጋገጥ ይጠበቅበታል። ይሄን ለማድረግ ፕሬዝዳንት ጌታቸው እና ምክትል ፕሬዝዳንት ታደሰ ወረደ እንዲሁም ጻድቃን ገብረትንሳኤ ጋር ልዩ ልዩ ውይይቶች ስናደርግ ቆይተን የተለያዩ ፕሮፖዛሎች ቀርበዋል። ከነሱ በተጨማሪ ከፓርቲዎች ጋር ከቲፒኤልኤፍም ከሌሎች ፓርቲዎች ጋር ንግግሮች እያደረግን ነው። በዚህ ንግግር መሰረት ህግ አሻሽለን ለሚቀጥለው 1 ዓመት መጠነኛ ማሻሻያ አድርገን ኢንትሪም አድሚኒስትሬሽን ይቀጥላል የሚል እምነት ነው በእኛ በኩል ያለው። ሲቀጥል በግለሰቦች ደረጃ ለውጥ ሊካሄድ ይችላል። ግለሰቦች ሊቀያየሩ ይችላሉ። የነበረው ስራ ተገምግሞ በጠንካራ ጎናቸው ተሞግሰው በደካማ ጎናቸው ተወቅሰው የሚቀያየሩ ግለሰቦች ሊኖሩ ይችላሉ። የትግራይ ህዝብ ጦርነት እንደማይፈልግ እኔም ሳወያያቸው በልዩ ልዩ መንገድ ገልጸዋል። ጦርነት ለትግራይ ከእንግዲህ አያስፈልግም። ማንኛውም ጉዳይ ካለ በንግግር በውይይት መፍታት ይቻላል። ትግራይ መላ ኢትዮጵያ ጦርነት አይፈልግም፣ አይፈጠርም ብዬም ተስፋ አደርጋለሁ። አልፎ አልፎ በግለሰቦች ደረጃ መከላከያ በአማራና በኦሮሚያ ተበትኗል፣ ተወጥሯል እና ጊዜው አሁን ነው ብለው የሚያስቡ ግለሰቦች እንዳሉ እንሰማለን። ምክሬ አይመስለኝም፣ አያዋጣም፣ ተውት ነው። እንደዛ አይመስለኝም፣ አያዋጣም፣ ድሮም አላዋጣም፣ አሁንም አያዋጣም። የሚያዋጣው መነጋገር ብቻ ነው። በንግግር ውስጥ ይመለሳል። በእኛ በኩል ነገር ማጋጋል ብንፈልግ ፍላጎታችን ጦርነት ጨማቂዎች ብንሆን ኖሮ በቂ ምክንያቶች ነበሩ። ግን አንፈልግም። ከሰላማ ከእያንዳንዷ ቀን ስለምናተርፍ አብዝተን የምንሰራው ለሰላም እና በትግራይ ያለው ሁኔታ በንግግርና በውይይት በቅርቡ ከገመገምን በኋላ የሚቋቋመው መንግስት እስከሚቀጥለው ምርጫ የተሻለ ስራ እንደሚሰራ በተለይም ዲዲአሩን የተፈናቀሉ በመመለስና የህዝብ የልማት ጥያቄ በመመለስ የበኩሉ ሚና እንደሚጫወት ተስፋ ይደረጋል። ከሁሉም ኃይሎች ጋር እየተነጋገርን ነው። ስናጠቃልል በሚቀጥሉት ጊዜያት ለህዝብ የሚገለጽ ይሆናል። ሙሉ እንድትሰሙት የፈለኩት ሆን ብዬ ነው። መነሻኔ ዳራዬን እንዳትረሱ። አንደኛ ጠቅላይ ሚኒስትሩ በተግባር ማሸነፋቸው ማሳየት የፈለጉ ይመስለኛል። እሱ ነው አንደኛው ድምዳሜ። ይሄ ብሮድሊ ለሁሉም ተቀናቃኞቻቸውና ባላንጦቻቸው ነው በተግባር እዛ ውስጥ አልመለስም። ሁለተኛ ስፔሲፊክ ወደ ህወሓት ሲመጣ ግን ኒውተን ሰርድ ሎ ነው ብያቸዋለሁ። for every action equal and opposite reaction አለ። ለምታደርጓቸው እያንዳንዳቸው ድርጊት ያጸፋ እርምጃ አለ። ያጸፋ እርምጃ ለማድረግ ደግሞ እጄ ላይ ፓወር አለ የሚል ነው ያስተላለፈው ያለው። የዛሬው ኢሜል አርጉልኝ ከኢሜሉ የተሻገረ መልእክት ነው ያለው። ተሻግሮ ያለ መልእክት ነው። ምንም ልትሉት በኋላ ማለት ቲፒኤልኤፍ አሁን መግለጫ እንዳወጣ እዚህ ላይ እየተሰማው ነው። ቴንክ ዩ ያካፈላችሁን ሰዎች። አልቀበልም እንደሚል ግልጽ ነው። ግን በየትኛው ህግ መሰረት ነው አልቀበልም የሚለው? there is no የህግ መሰረት የለውም። በነገራችን ላይ ፕሪቶሪያ ስምምነት ላይ በጋራ ያቋቁማሉ ይላል። ሌላው ስምምነት ላይ ፕሬዝዳንቱን የመሾም ስራ የጠቅላይ ሚኒስትሩ ነው ይላል። በከለ አቅራቢነት የሚል የለውም። በነገራችን ላይ ህወሓት አቅርቦ ያሾማል የሚል የለውም። የህግ መሰረት የለውም። ምንም አይነት የህግ መሰረት የለውም። ስለዚህ ለምታደርጓቸው እያንዳንዷ አክሽኖች
ሪአክሽን አለኝ ያጸፋ ምላሽ አለኝ ለህወሓት ታጣቂዎቹም ለአዛዦቹም ለነደብረጽዮንም ነው እየተሰጠ ያለው ማለት ዝም ብሎ አይደለም የሆነ ሰው ፓርላማ መጥቶ አንተ ነህ ጥፋተኛ ልክ አስገባ እንጂ ምንድነው ያረክ ያለው ሲል አሴ ሊደር ስትቀመጥ ልታስብ የምትችለው ምንድነው ትርጉም አልባ ነህ የማትረባ ነህ መቆጣጠር አልቻልክም የሚል ነው የሚመጣው ስለ ቲፒኤልኤፍ ነው ማውራው ስለ ታጣቂዎቹ ነው ማውራው ስለ ትግራይ ህዝብ አይደለም አብሮ እየተመታ ያለ ከነዳጅ ከምናም ጋር አይቻለው አስተያየቶችም አይቻል እሱ አይደለም ያነሳለው I'm talking about TPLF እና ስለ ታጣቂዎቹ ነው ያነሳለው አጉራ ዘለሎኑ አበጡ ማን ይችለናል አሉ ደን መጣና ምን መለሰላቸው ልትቀበሉ ላትቀበሉ ይችላችሁ እኔ ትንታኔን ፖለቲካ ትንታኔን ነው እየሰጧቸው ያሉት መጡና ምን አሉ ጠቅላይ ሚኒስትሩ ወደ ፕሪቶሪያ እኮ ሄዳችሁ ተሸንፋችሁ ነው አሏቸው ጦርነቱና አሸንፈናችሁ ነው ሄድነው ያለቀ ጦርነት ነው ያሸነፍነውን ጦርነት ነው አቁመን ወደ ሰላም ሄድነው እንዲህ አይነት ታሪክ በኢትዮጵያ ታሪክ የለም እወቋት ቲፒኤልኤፎች እወቋት ታጣቂ ኃላፊዎች ይሄ ደግሞ ደብረጽዮንም ደግፎታል በነገራችን ደብረጽዮን ምን የደገፈው መጥቶ ደብረጽዮን the new humanitarian ላይ መጥቶ ምንድነው ያለው the new humanitarian ላይ መጥቶ ምን አለ ደብረጽዮን እኔ አይደለም ሂዱና አንብቡት በፕሪቶሪያ ስምምነት ጠቅላይ ሚኒስትሩ 100% የፈለጉትን አግኝተዋል the whole term were dictated by the federal government we are simply accepting orders not negotiating ፌደራል መንግስቱ የፈለገውን በ100% አግኝቷል ደብረጽዮን ነው ያለው ኒው ሁማኒቴሪያን ላይ ኤርሚያስ አይደለም ምን ማለት ነው 100% ብሎ ሲዘረዝር ደብረጽዮን ምን አለ የትግራይ መንግስት እንዲፈርስ ተደረገ ዲዲአር በፍጥነት እንዲሰራ ተደረገ በአማራ ኃይሎች የተያዘው ቦታ አወዛጋቢ ሚል ስያሜ ተሰጠው ኮንቴስተር ተባለ ስለዚህ 100% ጠቅላይ ሚኒስትሩ የሚያገኙት ነገር ፕሪቶሪያ ላይ ሄደው አግኝተዋል ዶክተር ደብረጽዮን የህወሓት ሊቀመንበር አንድ ወደ አጸፋ ምላሾቹ እንሂድ ቶሎ የትግራይ ታጣቂ ኃይል ሚሊቴሪው ጠንካራ ውሳኔዎች ያሳለፈ ጠቅላይ ሚኒስትሩ ዝም ብሎ ሊያዩ የሚችሉት ነገር አይደለም እሱም ባለው ፓወር መጠቀም ይጀምራል for every action equal and opposite reaction ምን አሉ መጡና ታጣቂዎቹ ጀነራሎቹ ምኖቹ ማለት ነው ፌደራል መንግስቱ የውጭ ኃይል ነው አሉ ፌደራል መንግስቱ ከፌደራል መንግስት ጋር የሚገናኝ ባንዳ ነው አሉ ካዲ ነው አሉ ከዚህ በኋላ የምንቀበለው የአደመን ስልጣን ነው አሉ የአደመን ስልጣን ነው የምንቀበለው ያደመ ማለት የነደብረጽዮንን ቡድን ነው የምንደግፈው አሉ ዲዲአር በፍጹም አይሰራም አሉ እኛ ያለን ዲዲአር የሚባል ነገር አይሰራም አሉ ይሄ እነሱ የተናገሩ for every action አክሽናቸው ነው የነገርኳቸው ያለው ከዛስ ጊዜ አስተዳደሩን አፈረሱት ከዛስ ሊያስተዳደሩ እነ ጀነራል ጻድቃንን እንዲሰደዱ አረጋቸው የትግራይ ክልል ፕሬዝዳንት እግዚአብሔር ደረሰለት በህይወት ተርፎ ወጣ ሮጦ ወጣ ጌታቸው ረዳ ሌሎቹም ሸሹ የተቀሩት ታሰሩ these all are actions በማን እየተወሰደ ያለ በታጣቂ ኃይሉና በነደብረጽዮን እየተወሰደ ያለ አክሽን ማተም ተቀማና ለነደብረጽዮን ቡድን ተሰጠ these all are actions ከዛስ ከሻቢያ ጦር ጋር የስለላ መዋቅር ጋር መገናኘት ጀመሩ የሻቢያ ስለላ ቡድን የሻቢያ ጦር አንዴ መቀሌ ገባ ሌላ ጊዜ አዲግራት ገባ እኛ አይደለንም the economist ከዛስ አሁን ደግሞ ጊዜ አስተዳደሩ ወርቅ ማውጣት ለጊዜው አግጃለው ቢልም መመሪያ አውጥተው ከሌላ ጊዜ በተለየ ሁኔታ 2-3 እጥፍ አደገኛ ኬሚካሎችን በመጠቀም አሁን ወርቅ እየዘረፉ ነው ያወጡ ነው ባይዘው ያወጡ ነው ስለዚህ እነዚህም በትንሹ እርምጃዎች ምን ማድረግ አለብህ ዝም ብለህ ማየት አለብህ ይሄ ሁሉ አክሽን እየተወሰደ you have to react እነዚህ ሪአክሽኖች ከዛ ነው የመነጩት for every action
ኢኳል ኤንድ ኦፖዚት ሪያክሽን ያልኳችሁ ለዚህ ነው። አንተ ጉልበት አለኝ ብለህ ስትጠቀም ጠቅላይ ሚኒስትሩም አለ እንደ ጉልበት እኔም እኮ ጉልበት አለኝ ለሚሾዩ የኔን ጉልበትም ላሳየህ። ይሄ ነው የሆነው። ልክ ነው ልክ አይደለም ኤቲካል ነው አይደለም እንነጋገርበት። ለታጣቂው ኃይልና ለደብረጽዮን ቡድን ለፈጸመው አክሽን ነው የተሰጠው ሪያክሽን። ኢሜሏ ሪያክሽን ናት። ኢሜል አድርጉ ሪያክሽን ናት። በዛ ስልጣን በኔ ስልጣን ባውንደሪ ውስጥ ማድረግ የምችለውን ነገር አደርጋለሁ የሚል ሪያክሽን ነው። ስለዚህ አንድ አራት ሪያክሽን ቶሎ ላንሳ ጊዜ ስለሌለኝ የጠቅላይ ሪያክሽኖችን ላንሳላችሁ። አንደኛ በተለያዩ ሚዲያዎች እንደቀረበው የነዚህን የታጣቂ ኃይል የጦር አዛዦች አዲስ አበባ ያላቸው ንብረት እንዲታገድ ተደረገ። this is a reaction። መሰረታዊ ምክንያቱን አላውቅም፣ ግን ቢያንስ ከ40 በላይ ጀነራሎች ኮሎኔሎች ምናምን ንብረታቸው ታገተ። በማናቅም በፌደራልም ይሁን በክልሉም ይሁን በአዲስ አበባ ፓወር ማለት ነው። አንዳንዶች የትግራይ ህዝብ ላይ ታወጀ ጦርነት ምናምን ብሎ መፈክር ሲያሰሙ ሰምቻለሁ። የ42 ወታደር ሀብት መታገት እኔ አላምንበትም። ስለታገተ የትግራይ ህዝብ ጦርነት የሚባል ርዕስም ሰጠ። ፈኒ ናችሁ በጣም። አክቹዋሊ ምን ያህል ጫጫታም አልፈጠረም። ፎር ዛት ማተር ኢቭን ያ ኮሎኔል ጀነራል ክንፈዳኛው በታሰረ ወቅት የነበረው ስሜት እንኳን አልተፈጠረም። በነገራችን አልተፈጠረም። ጀነራል ክንፈዳኛው በትግራይ ብሔርተኞች በትግራይ ውስጥም ሌሎች ውስጥ የፈጠረውን ያልቁጭት ዛሬ የ40ዎቹ ሀብት ታግዷል ሲባል አዲስ አበባ ላይ ያላቸው ሀብት ብዙ እንትን የለም። ምንም ርዕስ ሰጠ ትግራይ ላይ የተዘመተ ጦርነት ምናምን ብትል የሚሰማ የለም፣ አልሰማም። እንደውም ዲቪዥን ነው የተፈጠረው በመሃል። ግን ፎር ዳት አክሽን there is reaction። አያችሁ፣ ይሄን ነው እየነገርኳችሁ ያለሁት። ሁለተኛ የፌደራል መንግስቱ የምሰጠው በጀት ድጎማ በትክክለኛ መዋሉን መገምገም አለብኝ ብሎ እኔ ባለኝ መረጃ በጀቱን ለመልቀቅ ዳተኛ ሆኗል። እንገምግም ያሉትም ለዛ ነው። ጊዜ አስተዳደሩ እንገምግም ብሎ ጠቅላይ ሚኒስትሩ ሰምታችሁ ተላረል ዝም ብዬማ በጀት እየለቀቅኩኝ ታጣቂው ኃይል ሲቀልበውና ሲበላበት አኖርም የሚል ወስነዋል። እኔ ባለኝ መረጃ ለቲፕ እንዲሆናችሁ ፌደራል መንግስቱ 13 ቢሊዮን ብር ነው ድጎማ ይላከው። ጥቅል ነው የሚላከው። ከ13 ቢሊዮን ሆኖ እነሱ ለሰራዊቱ የተጠቀሙት 14 ቢሊዮን ነው የሚሆነው። 1 ቢሊዮን ከሌላ ቦታ አምጥተው ያውም ልማት ሳይሰሩ ለሰራተኛ ደግሞ ሳይከፍሉ ምናምን ማለት ነው። ስለዚህ የጥቅል በጀታችንንም ዝም ብለን አንለቅም። ሚሊቴሪው ዝም ብሎ መቆየት አይችልም። ዲዲአር የሚሰራ ከሆነ ይሰራ። that's why የነደብረ ተደናቅጠው አሁን የዳቦ ሳይዝ ቀንሰናል ምናምን ቀንሰናል የሚል የመጡት ማለት ነው። የዳቦ ሳይዝ ቀነሰ ምናምን ሰምታችኋል። ሁለተኛው እሱ ነው። ሶስተኛ ፌደራል መንግስት እየላኩት ያለው ነዳጅ ሰብሲዲ አድርጌ በትክክል ለህብረተሰቡ መድረሱን ማረጋገጥ አለብኝ። አንዱ ግምገማ መገምገም አለብኝ። የሰማሁት ይሄንን ቅድም ነዳጅ የሚል ጥያቄ ተነስቶ አይቻለሁ። በፌደራል መንግስት ውስጥ ያለው አንደርስታንዲንግ ባለኝ መረጃ የሚሄደውን ነዳጅ በአንድ በኩል ቲፒኤልኤፍ ደብቆ እያከማቸ ነው የሚል፣ በሌላ በኩል ደግሞ ወደ ኤርትራ በኮንትሮባንድ እየሄደ ነው። ቢኮዝ ሰብሲዲ ስለሆነ ባይ ዘ ዌይ ነዳጁን ወስዳችሁ ኤርትራም ሄዶ ከኤርትራ ወደ ሶማሌ ቢሸጥ ወይም ወደ ጅቡቲ ቢሸጥ ወይ ወደ ሶማሌላንድ ቢሸጥ ያተርፋል። ተቃላችሁ። የኢትዮጵያን ነዳጅ ገዝታችሁ በቦቴ ኤርትራ አሻግራችሁ ከኤርትራ ሌላ ቦታ ቢሸጡት ትርፍ ነው የምታገኙት። ቢኮዝ የኢትዮጵያ በሰብሲዲ ነው ያለው፣ በመቶ ምናምን ሰብሲዲ ያለው ፐር ሊትር በእንትኑ ማለት ነው፣ አጠቃላይ ሰብሲዲ ያለው። ስለዚህ አሁን በፌደራል መንግስት ከነዳጅ ጋር ተያይዞ እኔ መለቀቅ አለበት ብዬ አስባለሁ። እሱን ነው የምሞግተው። ነገር ግን የሰማሁት ነገር ምንድነው ነው ፌደራል መንግስቱ ኮንትሮል እንዲያደርግ አልተፈለገም። የት እንደሚውል ማጋ እንደሚውል አናቅም። እና የምንሰማው ነገር በአንድ በኩል ቲፒኤልኤፍ አከማችቶታል ነው የምንሰማው፣ በሌላ በኩል ደግሞ ወደ ኤርትራ ኮንትሮባንድ እየሄደ ነው የምንሰማው። ቢኮዝ ድንበሩም ክፍት ነው። ስለዚህ በራሳችን ለምንድን ነው የምንመታው? ህዝቡ ሆ ብሎ ቁጥጥር እንዲካሄድበት ማድረግ አለበት። ሪያክሽን ያልኳችሁ ይሄንን ነው። እነዚህ ሰዎች ከዚህ በፊት ነዳጅ ሲደብቁ እንደነበረ ተደርሷል፣ ታውቁታላችሁ።
ነው ፈትለ ወርቅ ነዳጅ ነው ሲደብቁ የነበረው ስለዚህ የኤርትራ የነዳጅ ኮንትሮባንድ እየሄደ ለምንድነው እኛ የሚል ጥያቄ አለ ማህበረሰቡ ይሄንን መጠየቅ አለበት ፌደራል መንግስቱም ጣልቃ ገብቶ ኮንትሮል እንዲያደርግ ማድረግ አለባቸው ኮንትሮል እንዲያደርግ because የሰጣው አንቺ ሰተሽ በድጎማ በሰብሲዲ ሰተሽ ሚከማችብሽ ከሆነ ተፈላጊው ለህዝብ ካልዋለ ወደ ኤርትራ እየተሸደደ ከሆነ ምንድነው የምታደርጊው መከልከል የለበትም ግን ግምገማ ተቀምጠው ፌደራል መንግስቱ ኮንትሮል የሚያደርገው ነገር ማምጣት አለበት እሱ ነው የሪሊዝ ያደርግ ያለው ግን አሁን የማወራው for every action there is reaction እያልኳችሁ ነው ያለው አራተኛው በመጨረሻ በስምምነታቸው መሰረት ፕሬዝዳንቱን የመሾም ስልጣን የኔ መሆኑን ወቁ ነው ይላል ያለው ያደባባይ መልእክት ያስተላለፈላችሁ ያለው የኔ ነው እወቁት ፕሬዝዳንት መሾም የናንተ አይደለም ልትሾሙ አትችሉም የህግ መሰረት የሚላቸው በነገራችን የፕሪቶሪያ በኋላ በተስማሙት መሰረት በወጣው መሰረት ጠቅላይ ሚኒስትሩ ፕሬዝዳንት ይሾማል ነው የሚለው ህጋዊ መሰረት የላቸው ከዛ በኋላ ጠቅላይ ሚኒስትሩ እንዴት ፕሬዝዳንት ይምረጥ ምን አይነት መንገድ ይከተል የሱ up to him አሁን የፈለገው ኢሜል መንገድ ሊሆን ይችላል ሌላ መንገድ ሊሆን ይችላል ህዋትን አምጣልኝ ሊል ይችላል የተለያየ ሜቶዶሎጂን ሊጠቀም ይችላል ግን በህጉ መሰረት ከተሄደ ጠቅላይ ሚኒስትሩ ፕሬዝዳንቱን ይሾማል ነው የሚለው ህዋት ያቀርባል የሚል የለም ስለዚህ ያሉት አጠቃላይ እውነቶች እነዚህ ናቸው ሶ ሳጠቃልለው for every action reaction ነው እየተካሄደ ያለው including this I have a power ሚል እኔም ስልጣን አለኝ እኔም ፓወር አለኝ የሚል show up ነው አርጌ ማስበው መፍትሄ ያመጣሉ የጠቅላይ ሚኒስትሩ በኢሜል ሌላ ጊዜ ስለሌለኝ አሁን ሌላ ጊዜ ይዤው መጣለሁ አሁን አንዳልኩት ጊዜ የለኝም ግን መፍትሄ ያመጣሉ የጠቅላይ ሚኒስትሩ መንገድ እንነጋገራለን ዋናው ፖይንት ግን ዛሬ የነገርኳችሁ ያለውት የተግባር ስልጣን የማሳየት ጉዳይ ነው show up የማድረግ ጉዳይ ነው and for every action reaction የማሳየት ነው ብዬ ነው ማምነው አድማጭ ተመልካቾች ላይክ አርጉ ሰብስክራይብ አርጉ ሼር አርጉ መልካም